ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ የምንጊዜም ሚዲያ ቤተሰቦች፣ በየሳምንቱ ሐሙስ ወደ እናንተ የሚቀርበው መስታወት የተሰኘው ዝግጅታችን ጀምሯል። በዛሬ በታህሳስ 9 2018 ዓ.ም መስታወታችን ሰሞኑን በህንድ ኒው ዴልሂ በተካሄደው 20ኛው የዩኔስኮ የማይዳሰሱ የባህል ቅርሶች ጥበቃ ኮሚቴ ጉባኤ ላይ የማይዳሰስ ባህላዊ ቅርስ ሆኖ የተመዘገበውን ጊፋታን እንመለከታለን። እንግዶቼ የወላይታ ብሔራዊ ንቅናቄ ወብን ሊቀመንበር አቶ አማኑኤል ሞጊሶ፣ የወላይታ ዞን ባህልና ቱሪዝም መምሪያ ባለሙያና የጊፋታ ምዝገባ ሂደት ኮሚቴ አባል አቶ አዳነ አይዛ እና የወላይታ ሶዶ ዩኒቨርሲቲ ታሪክና ቅርስ አስተዳደር ትምህርት ክፍል መምህርና ተመራማሪ እንዲሁም የቅርስ ማስመዝገቢያ ሰነድ አዘጋጆች ውስጥ አንዱ የሆነው ዶክተር አበሻ ሺርኮ ናቸው። ርዕዮት ዓለሙ ፕሮግራሙን እየመራው አብሬያችሁ ቆያለሁ። ተከታተሉን። ግብዣዬን ተቀብላችሁ ስለተገኛችሁ በጣም እያመሰገንኩ እንኳን ደስ አለን ለማለት ወዳለሁ። አቶ አዳነ ካንተ ልጀምርና የጊፋታን ምንነት በተመለከተ ግንዛቤን ሊፈጥር የሚችል ጠቅለል ያለ ማብራሪያ ብትሰጠን። እሺ፣ አመሰግናለሁ። ያው ጊፋታ የወላይታ ብሔር የዘመን መለወጫ በዓል ነው። በብሔሩ ዘንድ ትልቅ ቦታና ክብር የሚሰጠው ከበዓላት ሁሉ የበኩር የሆነ በዓል ነው። በዓሉ ያው ሁሉ ጊዜ በአመቱ መጨረሻ ወይም በአዲሱ አመት መጀመሪያ ከመስከረም 8 እስከ 14 ባለ እሁድ ቀን የሚከበር በዓል ነው። ስለዚህ ለዚህ ለጊፋታ አመቱን በሙሉ ዝግጅት ይደረጋል። ከመጀመሪያው ወር ጀምሮ በዓሉ እስከሚከበርበት የመጨረሻው 12ኛ ወር መጨረሻ ድረስ ሰፊ ዝግጅት ይደረጋል። ከዝግጅቱ የተለያዩ ዝግጅቶች ያው ይደረጋሉ። መጨረሻ ላይ በዓሉ ቀን ደግሞ በዓሉ በደማቅ ስነ ስርዓት ይከበራል። ያው ጊፋታ በዓሉ አንደኛ የቤተሰብ በዓል ነው፣ ሁለተኛ ደግሞ በአደባባይም ወጥቶ ህዝቡ የሚያከብረው ትልቅ በዓል ነው ማለት ነው። እሺ፣ በጣም አመሰግናለሁ። እሺ ዶክተር አበሻ ወደ አንተ ደግሞ ልለፍና ቅድም አቶ አዳነ የገለጸው ነበረ የጊፋታን ምንነት በተመለከተ እሱ ላይ የምትጨምረው ካለ ጨምረህበት ምንድነው በተለይ ለዚህ ትውልድ ባህልን ከመጠበቅ በተጨማሪ የሚሰጠው ፋይዳ ምንድነው የሚለውንም ብታክልበት ደስ ይለኛል። እሺ፣ በጣም ይቅርታ ጠይቃለሁ። ትንሽ ሌት ነበርኩኝ እናንተን ጆይን ያደረኩት። በቅድሚያ መጀመሪያ እጅግ አድርጌ አመሰግናለሁ ስለሰጣችሁኝ እድል። እንግዲህ ያው ጠቅለል አድርጌ ለመናገር ያክል ብዙ እንግዲህ ኢትዮጵያ ላይ ብዙ የሚዳሰሱና የማይዳሰሱ ቅርሶች አሉን። በሚገባ እንግዲህ እነኚህ የሚዳሰሱና የማይዳሰሱ ቅርሶችን በሚመለከት በሀገር ደረጃ ላይ ካለን ከአቅም ካለን ከሪሶርስ አኳያ በሚገባ እንደ ሀገር ተጠቅመናል የሚል ግምት የለኝም። በእርግጥ በርካታ ለዓለም ሕዝብ ሊተርፉ የሚችሉ ታላቅ ረዥም ታሪክና በርካታ ቅርሶች ያሉን ሀገሮች ስንሆን ግን እነኚህ በአገባቡ የተጠቀምን ሀገር እንዳይደለን መጀመሪያ ኮት ለማድረግ እፈልጋለሁ። ነገር ግን ደግሞ እንደዚህ አይነት እንደነ ጊፋታ አይነት ሌሎችም የሚዳሰሱ እና የማይዳሰሱ ቅርሶች በተለያዩ በሀገሪቱ አካባቢ ያሉ ጎልቶ በሚወጡበት ጊዜ አጠቃላይ ለሀገራችን ጠቃሚ ናቸው የሚለውን መጀመሪያ ኖት ለማድረግ እፈልጋለሁ። ከዚህ ጋር ተያይዞ በተለይም ወደ ጊፋታ በምናነሳበት ጊዜ ጊፋታ እንግዲህ እንደ ወላይታ አቶ አዳነ ገልጾ ይሆናል። ወላይታ በርካታ ቅርሶች አሉት የሚዳሰሱ እና የማይዳሰሱ። ከዚህ ጋር ተያይዞ በተለይም ከማይዳሰሱ ቅርሶች መካከል ጊፋታ እንደ ወላይታ ዘንድ ላይ ካሉ ቶፕ ከሚባሉ ከማይዳሰሱ ቅርሶች 10 የሚያክሉ ቅርሶች አሉን። በተለይም ናውን የሆኑ ለመታወቅ ያለባቸው ነገር ከነኚህ ጊፋታ
በዚህ ደረጃ ላይ እንዲደርስ ካደረጋቸው ነገሮች ዋነኛው ግፋታ ያለው በውስጡ ወደ 50 የሚጠጉ ኤሌመንቶች አሉ ማለት እነኛ ኤሌመንቶች እያንዳንዱን በሚናነሳበት ጊዜ አጠቃላይ ከሀገራዊ አውድ ከክልላዊና ከአካባቢያዊ አውድ በሚናነሳበት ጊዜ ለትውልድ የሚሰጣቸው አሻራዎች መካከል በዋና ኮር ብለን የሚይዘው በተለይም በህዝቦች መካከል በራሱ በወላይታ ማህበረሰብ በራሱ ውስጥ የሚሆን ከአጎራባች ህዝቦችን ጋር ይሁን ደግሞ እንደ ሀገር አጠቃላይ በኢትዮጵያ ባሉ ብሔር ብሔረሰቦችና ህዝቦች መካከል ላይ አንድነትን፣ መተባበርን፣ መተጋገዝን፣ ህብረትን፣ የጋራ ተጠቃሚነትን፣ እኩልነትን፣ የህግ የበላይነትን፣ ፍትሃዊነትን የመሳሰሉ በርካታ ከዚሁ ጋር ደግሞ ተያይዞ እንግዲህ ኢትዮጵያ እንደ ሀገር አንድ የምትታወቅበት የታሪክ አዙሪት አለን። በተለይም ኢትዮጵያ ለበርካታ ዓመታትን በዓለም በተለይም ዘመናዊ ኢትዮጵያ ከተፈጠረ ወዲህም ይሁን ከዛ ወዲህ በርካታ ግጭቶችንና ጦርነቶችን ያስተናገደች ሀገር እንደመሆኗ አንጻር በተለይ ዲስፒዩትን ሰተል ከማድረግ አንጻር ላይ በተለይ ደግሞ በህዝቦች መካከል ላይ የሚኖሩ ወይም በዛው በማህበረሰቡ ውስጥ ያሉ አለመግባባቶችን ከመፍታት አኳያ ትልቅ አቅም የሚሆን በውስጡ የያዘ ኤሌመንት በመሆኑ ለቀጣይ ትውልድ ይሄ ቅርስ ተጠብቆ ለሚቀጥለው ትውልድ ቢቆይ እንደ ሀገር ተጠቃሚ እንሆናለን። በተለይ ግጭትን ከማስቆም አንጻር በአንድነትና ቅድም ያልኩት ህብረትን እንደዚሁ ደግሞ መፈቃቀርና መፈቃቀድን ከመስበክ አንጻር በህዝቦች መካከል አንድነትን የሚዘራ ተግባር በመሆኑ ለሚቀጥለው ትውልድ ቢቆይና ቢጠበቅ ከፍተኛ አስተዋጽኦ ያለው ቅርስ መሆኑ የሚታወቅ ነው የሚለውን ለማመላከት ነው። እሺ፣ አመሰግናለሁ። አቶ አማኑኤል ወደ አንተ ልሂድና ደግሞ በዩኔስኮ መመዝገቡ ለወላይታ ህዝብ የሚሆን ለተቀረው የኢትዮጵያ ህዝብ ያለውን ፋይዳ በተመለከተ ደግሞ አንተ ሂድበት። እሺ፣ እጅግ አመሰግናለሁ ይህንን እድል ስለሰጠሽ ሪዮት። ምንጊዜም ለኢትዮጵያ ህዝብ የተለያዩ የፖለቲካ፣ ማህበራዊ፣ ኢኮኖሚያዊ ጉዳይ ድምጽ የሆንሽ እያገለገልሽ ወይም ደግሞ እያገለገለ ያለ ሚዲያ ነው። ለዚህ አስተዋጽኦ ሚዲያውን እጅግ አድርጌ ለማመስገን እወዳለሁ። ሁለተኛ ለመላው የኢትዮጵያ ህዝብ እንዲሁም ለወላይታ ህዝብ ለታሪኩ ለዚህ ቅርስ ባለቤት ለሆነው እንኳን ደስ አላችሁ እንኳን ደስ አለን ለማለት እፈልጋለሁ። ከዚህ በተጨማሪ አንቺ ወደ አነሳሽው ጥያቄ ሲሄድ ጊፋታ ለወላይታም ለኢትዮጵያ ህዝብ ምንድነው ፋይዳ ስንል ጊፋታ በርካታ እሴቶችን የያዘ የዓለም አቀፍ እውቅና በሚያገኝበት ጊዜ ኢትዮጵያ ውስጥ የጊፋታን ትሩፋቶችን ይሄ ጊፋታ በሚከበርበት ወቅት የሚመጡ የኢትዮጵያ ብሔር ብሔረሰቦችም ህዝቦችም ጊፋታ ምን እንደሆነ እንዲረዱ ትልቅ እድል ነው የሚፈጥረው። ከዚህም አልፎ ለዓለም አቀፍ ማህበረሰብም ይህንን ታሪካዊ እና የአንድ ህብረተሰብ ቅርስ ምንነቱን እንዲረዱ እድል ነው የሚፈጥርልን። ስለዚህ አሁን ለኢትዮጵያ ህዝብ ጊፋታ ከያዛቸው እሴቶች ውስጥ አንዱ ጠቀሜታው ቅድም ወንድሞቼ እንዳነሱት ጊፋታ ዝም ብሎ የባህል ክብረ በዓል ብቻ አይደለም። ጊፋታ በውስጡ ሰላምም አለ። ጊፋታ በሚከበርበት ጊዜ አንዱ ስራ ምንድነው? ድሃ ሀብታም የማይለይ ሁሉም በጋራ ሆኖ የሚያከብሩበት ነው። ሁለተኛ እሱ አመት በሚከበርበት ጊዜ ይቅር ባይነት አለ፣ ይቅርታ ይጠየቃል። ሰው ለኢትዮጵያ ህዝብ አንድኛ የምናበረክተው ወይም ደግሞ ለዓለም የምናበረክተው አስተዋጽኦ ቢኖር አዲስ አመት በሚመጣበት ጊዜ ለውጥ በሚመጣበት ጊዜ እዛ አካባቢ ያሉ ማህበረሰቦች በውስጣቸው ያሉ ቅሬታዎችንም ቅራኔዎችንም ተቃርኖዎችንም ይቅር የሚባባሉበት ወቅት ነው። ስለዚህ ይቅርታን ያስተምራል። ሁለተኛ በዓል እንደ በዓል
ለሀብታሙም ለደሃውም በጋራ ሼር የምናደርግበት ነው። ስለዚህ የህብረተሰቦችን አብሮነት ለኢትዮጵያ ህዝብም ሆነ ለዓለም የምናስተዋውቅበት ነው። ስለዚህ ይቅር ባይነትን ሁለተኛ ደግሞ ያለውን እያንዳንዱ ሰው በጊፋታ ዘመድ ይጠይቃል። ወጣቶቹ ቤተዘመድ ጋር ሄዶ የሚጠይቁበት ራሱን የቻለ ቀን አለ። ሄዶ ዘመድ ይጠይቃሉ። እንደገናም ደግሞ ሴቶች የሚጋቡበት ነው። ወንዶቹም እንደዚሁ ግርዛትም አለ፣ ሰርግ አለ። እነዚህ ነገሮች በሙሉ ዘመድ አዝማድን የምንጠይቅበት ይቅር የምንባባልበት ሪኮንሲሌሽንም ጭምር ነው። ለደሃም ለሀብታሙም በጋራ ሼር የምናደርግበት ነው። ስለዚህ አንደኛ ይሄ ብሔርን፣ ጾታን፣ የመደብን የማይለይ በበዓላት ውስጥ ሁሉም ዜጎች አብሮ የሚያከሩበትን የጋራ አብሮነት እሴትን ለኢትዮጵያ ሆነ ለዓለም የምናስተላልፍበት አንዱ ስለሆነ ይሄ ትልቅ ፋይዳ አለው። ይሄ ነው አንደኛው ለማለት የሚፈልገው። ምናልባት ወንድሞቼ እዚህ ላይ የበለጠ የሚጨምሩት ነገር ካለ ሊጨምሩ ይችላሉ። እሺ አንዳንድ ዙር የምትጨምሩት ካለ ልሂድና ወደ ሌላ ጥያቄ ደግሞ ሄዳለሁ። አቶ አዳነ። እሺ እንግዲህ አንደኛው ጊፋታ በርካታ ማህበራዊም ፖለቲካዊም ኢኮኖሚያዊ ፋይዳዎች አሉ። በዓሉ በውስጡ የያዛቸው ነገሮች መካከል እሱ ነው። ትልቁም ነገር ምንድነው? በዓሉ ትውልድ ተሻጋሪ መሆን አለበት የምንለው እነኚህን ፋይዳዎች በውስጡ ስለያዘ ነው። አንደኛ ሌሎች ወንድሞቼ እንዳሉት ጊፋታ አንድነት ነው። በተለይ ህብረ ብሔራዊነትን የሚያጠናክር ነው። ይሄም ደግሞ አንዱ የጊፋታ እሴት ስለሆነ ባለፉት 6-7 ዓመታት ጊፋታን ከአጠቃላይ ኢትዮጵያ ህዝብ ጋር በጋራ ሲናከብር ነው ይኖር ነው። ከመላ ኢትዮጵያ የተለያዩ የህዝብ ተወካዮች፣ መሪዎች አብሮ ነው ጊፋታን ሲያከብሩ የነበሩት። እርስ በርስ ሲጠያየቁ ነው የከረሙት። አጎራባች የሚገኙ ህዝቦች ለጊፋታ ሲመጡ ስጦታም ጭምር የበሬ ስጦታ፣ የማር ስጦታ፣ የቡና ስጦታም ጭምር ይዘው ይመጡ ነበር። ይሄ በህዝቦች መካከል ያለውን አንድነት የሚያጠናክር ነው። በተለይ ብሔሮች ከብሔሮች ጋር በራሱ ደግሞ በወላይታ ህዝብ መካከል ያለውን አንድነት፣ ፍቅር የሚጨምር ትልቅ እሴት ነው እና አንደኛ ትልቁ ነገር ምንድነው? ያው በጊፋታ ወቅት ያው በነባሩ ባህል እርቅ፣ ሰላም የሚወርድበት ነው። በቤተሰብ መካከል ቂምና ቁርሾ ይዞ ወደሚቀጥለው ዓመት በማህበረሰቡ ባህል መሰረት ቂም ቁርሾ ተይዞ አዲስ ዓመት አይገባም። ስለዚህ ቂም ቁርሾ ከአዲስ ዓመት በፊት መፈታት አለበት። እዳ ይዞ ወደ አዲስ ዓመት አይሸጋገሩም። እዳ ከአዲሱ ዓመት በፊት ቀድሞ ከማንም የመንግስት ዕዳም ይሁን ግብርም ይሁን ሌሎችም የግለሰብ ዕዳም ይሁን ቀድሞ መከፈል አለበት። ጊፋታ በተለይ ቁጠባ ባህልን የሚያጠናክር በዓል ነው። ሰዎች ዓመቱን በሙሉ ይቆጥባሉ። ከጊፋታ ጋር በተያያዘ ቁጠባ የሚቆጥቡበት በዓል ነው። ሌሎችም በርካታ እሴቶችን በውስጡ የያዘ ስለሆነ አሁን በዩኔስኮ መመዝገቡ ለዚህ አንደኛ ጥበቃ፣ እንክብካቤ እንዲደረግለት ይጠቅማል። መጀመሪያ የወላይታ ህዝብ ሀብት ነበረ፣ ባህል ነበረ። ከዚያ ኢትዮጵያ ህዝብ ባህል ሆኗል። አሁን ደግሞ የዓለም ህዝብ ባህል ነው። ስለዚህ ተጠብቆ ዘላቂ ጥበቃና እንክብካቤ ከተደረገበት አዲሱ ትውልድ ወይም ወጣቱ ትውልድ ወይም መጪው ትውልድ ከዚህ ባህል የሚቀስመው ብዙ ነገሮች አሉ ለማለት ነው። እሺ አመሰግናለሁ። ዶክተር አበሻው ላንተ ልሂድ። እሺ እጅግ አድርጌ ድጋሚ አመሰግናለሁ። እንግዲህ ጊፋታ ቅድም ወንድሞቼ ያነሱት ሀሳብ ላይ ትንሽ ለመጨመር በተለይም ጊፋታ በምናነሳበት ጊዜ የጊፋታ በርካታ ቅድም መግቢያ ላይ እንዳልኩት ኒርሊ ወደ 50 የሚጠጉ አንድ እያንዳንዱ ራሱ የቻሉ ኤሌመንቶች አሉ በውስጡ ያካተቱ ማለት ነው። ቅድም ለምሳሌ ሁላችን ፎከስ ያደረግነው እርቅ የሚለው ለምሳሌ አንዱ የጊፋታ ዋናው እሴት ነው ለምሳሌ ብሎ መውሰድ ይቻላል። እንደዚህ ተቀጥሮ
ሌላው ደግሞ ከእርቅ ባሻገር አካባቢ ጥበቃን ይሄ ሁለተኛው እሰቱ ነው። እንደዚህ ያለ ወደ 50 የሚጠጉ አሉ። አሁን አጭር ታይሚንጉ አጭር ስለሆነ በዚህ ላይ ለመግለጽ አስቸጋሪ ስለሆነ ይሁን ግን በተለይ አካባቢ ጥበቃን በምናነሳበት ጊዜ የግፋታ እሴቶች በዓለም ላይ አሁን በምናነሳበት ጊዜ አካባቢ ጥበቃ ትልቁና ግዙፉ ነው። ባይዘዌ በኖሚኔሽን ፋይል በምንሰራበት ጊዜም ማስመዘገቢያ ሰነድ ብለን የምንጠራውን ማለት ነው በዩኔስኮ ላይ ይሄ ICH 02 የሚባለው ፎረም ላይ ከዛ ውጪ ኢንዲፔንደንት ሆኖ ፎረም በአዲሱ ዩኔስኮም አንድ ክራይቴሪያ ይዞ ከመጣው ላይ የግፋታ ፋይዳ በተለይ አካባቢ ጥበቃ ላይ ምን የተለየ ነበር የሚል ምልከታ አስቀምጠውታል። እነሱም በኢቫሉዌሽኑ ጊዜ ቴክኒካል ቲሙ በዛ በሚያይበት ጊዜ ይሄ ማለት አካባቢ ላይ ለምሳሌ ደን እንክብካቤ እንዲኖር፣ መሬት እንዳይሸረሸር፣ ተራራ እንዲጠበቅ፣ እነኚህ ወንዞቹ እንዲጠበቁ በተለይ አጠቃላይ እነኚህ በዙሪያ ላሉ ተፈጥሮ ሀብቶቹ እንዲጠበቁ የግፋታ ኤሌመንቱ የግፋታ ባህል በራሱ ከፍ የሚያደርግና እነኚህ አካባቢ እንዲጠበቅ የሚያደርግ ተግባር ነው። ስለዚህ አሁን ያለው ሳይንስ የደረሰበት ደረጃን በምናነሳበት ጊዜ ቀደመሆኑ አባቶቻችን ይሄን አስተውሎ አስቦ በብዙ ሺህ ዓመታት በፊት አስተውሎ ይሄን እንደ አንድ የቅርሱ አካል አድርጎ ሲያከብሩ ስለነበረ የአካባቢ ጥበቃን ለማጠናከርና የአየር ንብረት መዛባትን ለመከላከል የግፋታ የራሱ አስተዋጽኦ ያለው ክብረ በዓል ነው ወይም ቅርስ ነው ብሎ መውሰድ ይቻላል። ከዚህ ጋር ተያይዞ ለሳይንሳዊ ጥናትና ምርምር የራሱ ደግሞ አሻራ ያለው መነሻ ያለው ፍልስፍና አብሮ ለምሳሌ ፍልስፍና ዓለም ላይ ያሉ ዩኒቨርስ ብለን እኛ አሁን በሳይንስ የደረሰበት ደረጃ የምናነሳቸውን ወደ ካላንደሪንግ ስንመጣ በግፋታ አንዱ ኤሌመንት ካላንደር ስለሆነ እንዴት ነው ሰዎቹን የአቆጣጠር ስርዓት የሚያካሂዱበት የሚለውን ለማወቅም እንደዚሁ ግፋታ የሚረዳ ነው። ስለዚህ የፍልስፍና አእምሮ እንዲሰፋ የሚያደርግ ነው ለትውልዱ ብሎ መውሰድ ይቻላል። ከጤና ከትምህርት ሌሎችም እነዛ የመሳሰሉ ጉዳዮች ጋር በምናነሳበት ጊዜ የግፋታ ኤሌመንቶቹ በጣም ለትውልዱ የሚጠቅም ለሀገር የሚጠቅም ባይዞ ጠቅልል አድርገን ስናነሳ በተለይም እኛ ሁላችን ጠንካራ ሀገር እንዲኖር እንፈልጋለን። ስለዚህ ሀገረ መንግስትና ብሔረ መንግስት ግንባታ እንዲጠናከርና ሀገራዊ አውዱ በተለይም በሀገር ላይ ያለው ቅድም እንደተነሳው ወንድሞቼ እንዳነሳው የሀገሪቱ ኢኮኖሚ ለምሳሌ ግፋታ አንዱ ፕሮሞት የሚያደርገው ሴቪንግ ካልቸር ነው። ይሄ ሌላኛው ኤሌመንት ነው። እኔ እያንዳንዱ ላለመጥቀስ ነው። ግን ለምሳሌ አንዱ ዓለም አሁን በየትኛው ጎራ ብንሄድ አሁን ሴቪንጉ የሚበረታታ ተግባራት ነው ወይም ተግባር ነው። ስለዚህ የግፋታ አንዱ ኤሌመንት ሰዎቹ የራስዎ ያለውን ኢኮኖሚን ቆጥቦና ስርዓትና በኢኮኖሚያዊ ስርዓት ላይ እንዲመሩ ሴቪንግ ስርዓት እንዲኖር የራሱ አስተዋጽኦ የሚያደርግ በዓል ነው። ስለዚህ በግፋታ ውስጥ ያሉ ኤሌመንቶችን በጣም በምናነሳበት ጊዜ ለትውልድ ጥቅም እያንዳንዱ ከኢኮኖሚ ረገድ፣ ከማህበራዊ ረገድ፣ ከአስተዳደራዊ ረገድ እንደዚሁ ደግሞ ከኢኮኖሚያዊ ረገድ በምናነሳበት ጊዜ እያንዳንዱ በግፋታ ውስጥ ያሉ ኤሌመንቶቹ ጠቃሚ ናቸው። ስለዚህ በሚቀጥለው እንደው ከዚህ በተሻለ ሁኔታ ቅርሱ ተጠብቆና አንዳንድ ከጊዜ ቆይታና ይሄ ዘመናዊነትና ዓለም አቀፋዊነት የሚባለው ብዙ የጎዳቸው የቅርሱ አካላት ያሉ ጉዳዮችን የጎዳባቸው ነገሮችን ሳስታይን አድርገን እነኛ ሪስቶር አድርገን ፕሪዘርቭ አድርገን ለትውልዱ ልናስቀጥልና ለዚህ ደግሞ ከዚህ እንደ ሀገር እንደ አካባቢ እንደ ግለሰብ መጠቀም የምንችላቸው ብዙ ኤሌመንቶቹ በውስጡ ስላሉ በትውልዱ ዘንድ ሊዘከር ሊቆይ የሚችል ቅርስ ነው ብሎ መውሰድ ይቻላል። እሺ አማኑኤል ወደ አንተ ልለፍና የህዝቡ አቀባበል ምን ይመስላል የሚለውን የተለያየ ቦታዎች ላይ ደስታውን ሲገልጽ ህዝቡ አይተን ነበረ፣ ፎቶዎች፣ ቪዲዮዎች እና ከዛ ጋር ተያይዞ ያለውን ሁኔታ ደግሞ አንተ ብትገልጽልን ደስ ይለኛል። በጣም አመሰግናለሁ። የህዝቡን አቀባበል በጣም እንዲህ ነው በቀላሉ ብዬ ለመግለጽ ትንሽ ቃላት ይቸግረኛል። ደስታው ወደር አልነበረውም። ከዞን ከተማም ወላይታ ሶዶ አልፎ በተለያዩ አካባቢዎች በወረዳዎችም ጭምር ህዝቡ በጣም ደስታውን ሲገልጽ ነበረ። ይህንን ሲገልጽ የነበረው በእርግጥ እያንዳንዱ የራሱ አስተዋጽኦ የነበረው ስለነበረ
የትግላችን ውጤት ነው ስኬት ያየንበት ነው ብሎ ሁሉም ካገሩ የሚገርመው ሀገር ውስጥ ብቻም አይደለም ካገር ውጪ ያሉ ዲያስፖራዎችም ጭምር ነው ይሄን ሴሌብሬት ያደረጉትና በአለም ላይ ያሉ የወላይታ ተወላጆችንም የወላይታ ህዝብን ይሄ ዩኒፋይንግ የሆነ ፋክተር ሆኖ ነው ያገኘ ነው ይሄ የብሔራዊ አንድነት ወይም ደግሞ እንደ ህዝብ የጋራ መግባቢያ አንድ ላይ ሆነን ሴሌብሬት የምናደርግበት አንድ ቋንቋ የምንናገርበት አውድ ሆኖ ነው ያገኘነውና ትልቅ ደስታ ነበር የዞን አመራሮችም ይሄንን ደስታ ይገለጹበት ነበር በጣም ወጣቱ ደስታውን ሶዶ ከተማ ላይ የተለያዩ ወረዳዎች ላይ ወጥቶ ደስታውን ሲገልጽ የነበረበት ነውና አቀባበሉ ወደር አልነበረው ይሄን ነው ለማለት ፈልገው እሺ አቶ አዳነ እንግዲህ የምዝገባ ሂደቱ ኮሚቴ አባል እንደመሆነ ቅርሱን ለማስመዝገብ የነበሩት ጥረቶች ምን ይመስላሉ የሚለውን ደግሞ አጫውተን እንግዲህ ቅርሱን ለማስመዝገብ የተጀመረው እንቅስቃሴ የተጀመረው በእኛ አቆጣጠር ከ2000 መጀመሪያ ላይ ከ2009 አካባቢ ጀምሮ ነው ለኢትዮጵያ ቅርስ ጥበቃ ባለስልጣን ጥያቄ ማቅረብ የጀመርነው ዞሮ 2009ም 10ም አልተሳካልንም መጨረሻ ላይ ግን በ2012 ያው በመስከረም ወር ላይ በጣም ከፍተኛ የሆነ ህዝባዊ ንቅናቄ የተከበረ የጊፋታ በዓል ነበር ከመላው ኢትዮጵያ የተጠሩ የህዝብ መሪዎች በተገኙበት ቦታ ነው የተከበረው በጣም ደማቅ ነበር በዛው የቅርስ ጥበቃ ባለስልጣን ባለሙያዎችም እንደ ኃላፊዎችም ባለሙያዎችም ተጋብዘው እዛ ጋር የተገኙበት ሁኔታ ነበር ከዛ በኋላ እንግዲህ እነሱም ያው በዓሉን በአይን ካዩ በኋላ መጀመሪያ ላይ የነበረው ስለ በዓሉ የነበረው ነገር እነሱ ጋርም ያው ብዙ ግልጽ የሆነ ነገር አልነበረም በተለይ ከዛ በኋላ የበዓሉ ምንነት በዓሉ በጣም በአስደናቂ በሆኑ ትዕይንቶች የተሞላ መሆኑን በሚገባ ተጠንቶ ከተሰራ ደግሞ ያው የሰው ልጆች ወካይ ቅርስ የማይዳሰስ ቅርስ ነው በዩኔስኮ መመዝገብ እንደሚቻል ይሄን ከዛ በዓል በኋላ እነሱም ሐሳብ ሰጡን እንደገና ከባሉ ማግስት በኋላ እንደገና ጥያቄ ለድርጅቱ አቀረብን እና ያው ጥናቶች ተጀመሩ የጋራ ኮሚቴ ተቋቋመ እና ስልጠናዎችን በእነሱ በኩል ተሰጡን እዛ የወላይታ ሶዶ ዩኒቨርሲቲ እንደገና የደቡብ ክልል ባህልና ቱሪዝም ቢሮ ከወላይታ ዞን ባህልና ቱሪዝም መምሪያ ለኚህ ራሱ የኢትዮጵያ ቅርስ ጥበቃ ባለስልጣን ለአራት ሆኖ የጋራ መግባቢያ ሰነድ ከተፈራረምን በኋላ እንግዲህ ጥናት ሂደቱ ነው የተጀመረው የጥናት ሂደቱ እንግዲህ አሁናዊ ጊፋታ የሚገኝበት አሁናዊ ሁኔታም የጥናቱ አካል ነበር ይሄን ጥናት በዚህ መልኩ አጠናንና የዩኔስኮ ፎርማቶች አሉ በዚህ ኖሚኔሽን ፋይል በሚዘጋጀበት ጊዜ በተለይ ICH 02 ሌሎች ኢንቨንተሪ የመሳሰሉ ዩኔስኮ የሚፈልጋቸው ፎርማቶች ነበሩ እነኚህ ፎርማቶች ከጥናቱ በኋላ የመሙላት በስታንዳርዱ ጠብቆ የመሙላት ስራዎች ናቸው ኮሚቴው የሰራው እና እነኚህ ሰፊ ጊዜ የወሰዱ ነበሩ እና ጥንቃቄ የሚጠይቁ ነበሩ ትክክለኛ የሆነ ስለ በዓሉ ሁኔታ ያው ድርጅቱን ማስጨበጥ የዚህ ኮሚቴ ኃላፊነት ነበረ በበቂ መረጃና ማስረጃ ጋር ተደግፎ በጥሩ ቋንቋ ተጽፎ ለዚህ ለዓለም አቀፍ ድርጅቱ መላክ ነበረበት ስለዚህ በዚህ ዙሪያ ያው ኮሚቴ ወደ 8 ያህል ኮሚቴ ነው አባላት ነን በዚህ ስራ ውስጥ የተሳተፍነው ስለዚህ የስምንቱም ኮሚቴ አንድ ሰው ሆኖ በየጊዜው እየተገናኘ ይሄን ስራ በጥንቃቄ ነው የተሰራበት ሁኔታ ነው ያለው መጨረሻ ላይ እንግዲህ ቅርሱ የዛሬ 3 አመት በፊት ነው ለዩኔስኮ እጩ ሆኖ የቀረበው
ዞሮ ዞሮ ያው በተለያዩ ሁኔታዎች እዛ ያለው በተራዋ እየጠበቀ ምን ይያለም የቆየበት ጊዜ አለ መጨረሻ ላይ ሰነዱን ዩኔስኮ መመርመር ጀመረ የዩኔስኮ ኮሚቴ የራሱ ኮሚቴዎች አሉት ሁለት ደረጃ ያለው ኮሚቴ አለ አሁን ህንድ ላይ በቀደም ውሳኔ የሰጠው የመጨረሻው ሶስተኛው ኮሚቴ ወይም ኢንተርካንትሪ ኮሚቴ የሚባለው ኮሚቴ ነው ከዛ በፊት ግን ቴክኒካል ኮሚቴ የሚባል አለ ሌላም ኮሚቴ አለ ስለዚህ በቂ ምርመራ ነው የተደረገው ዩኔስኮን መስፈርት ያሟላል አያሟላም የሚለው በተገቢው ነው የተለየው ስለዚህ ምርመራ ጥናቶች ተደርጎ እነኚህ ኮሚቴዎች በየጊዜው ለነሱ ግልጽ ያልሆነው ነገር እንደገና ወደ ኋላ ይልኩልን ነበር ወደ ኋላ ሲልኩ የኮሚቴ እንደገናም ተሰብስቦ ቁጭ ብሎ በሚገባቸው ቋንቋም ጭምር ተሰርቷል በእንግሊዝኛ እንዲሁም በፈረንሳይኛም ጭምር ተርጉማችሁ ላኩም ተብሎ የመጡ ጥያቄዎች አሉ ስለዚህ እነኚህ ጥያቄዎች እንደገና ወደ ማህበረሰቡ ወርደው ሁለተኛ አባሪ መረጃዎችን በቪዲዮ አባሪ ለዚህ ጉዳይ አባሪ መረጃ ላኩ ተብሎ ጉዳዩ የሚመለከታቸው ቀጥታ ሰዎችን በቀጥታ በዚህ በማሳተፍ ያው ተላከ መጨረሻ ላይ የመጀመሪያውንም ኮሚቴ አለፈ አክሴፕት አርገናል አሉ ሁለተኛውም በራሱ ጊዜ መርምሮ ጥያቄ ልኮ ጥያቄ መልሰን እሱም ተቀበለን መጨረሻ ላይ እንግዲህ ባለፈው የነበረው ኮሚቴም ወይም ተሰበሰበው አጠቃላይ አባራ በግራት ጉባኤ ነው የዩኔስኮ ላይ ማነው ህንድ ላይ የነበረው ይሄን ኮሚቴ እንግዲህ እነኚህ ኮሚቴዎች ያጣሩትን ነገር በቂ መረጃ መግለጫ ቀርቦ ከዛ በኋላ ይመዝገብ አይመዝገብ የዓለም ቅርስ ይሁን አይሁን የሚለውን ውሳኔ ያሳለፈው ስለዚህ አሁን ስንናገር በጣም በአጭር ሰዓት ውስጥ እንዲህ ሆኗል ተብሎ በቀላል መንገድ የተገለጸ ነው አሁን ሲገልጸው ነገር ግን ስራው በጣም አስጨናቂ ነበረ በተለይ በመጨረሻዎቹ ሰዓት ህዝቡን በጣም ይጠብቅ ነበረ ያው ይመዘገባል የሚል እምነት ነበረው የህዝብ ፊርማም ሄዷል ከዚህ እስከ ዩኔስኮ ድረስ የኛ ቅርስ ስለሆነ በአለም አቀፍ ቅርስነት ይመዝገብልን የሚል የይመዝገብልን ጥያቄ የህዝብ ፔቲሽን ወይም ፊርማም ጭምር የሄደበት ነው ስለዚህ ህዝቡ በጉጉት እየጠበቀው የነበረው ነገር ስለነበረ እኛም አንዴ መጨረሻዎቹ ሰዓት ላይ ጭንቀቶችም ነበሩ ምናልባት ምን ይታወቃል በሰው እጅ ያለ ነገር እንዲህ ቢሆን ምን አይነት ስሜት ህዝቡ ላይ ያድራል የሚለው ትልቅ አንደኛ ጭንቀትም የነበረ ሁለተኛ አንደኛ የኮሚቴው ብቃትም የተፈተነበት የታየበት ስራ ነበረ ስለዚህ በዚሁ ውስጥ ተሳታፊ ሆነን አጠቃላይ የወላይታን ህዝብ ለማስደሰት እኔም በግሌ እድለኛ ሆኜ እዛ ውስጥ በመሳተፍ ህዝቡ እንዲደሰት መላው የኢትዮጵያ ህዝብ ድል ስለሆነ የኢትዮጵያ ህዝብ በዚሁ ልክ ነው የተለያዩ የሀገሪቱ ከፍተኛ የሥራ ኃላፊዎችም ጭምር እንኳን ደስ ያላችሁ መግለጫ የላኩበት ስለሆነ አጠቃላይ የሀገር ድል ነው የወላይታ ህዝብ ድል ስለሆነ እኛም ከሚገባው በላይ የተደሰትንበት ነው ስለዚህ የኮሚቴው የሥራ ሂደት ይሄንን ይመስላል በኔ በኩል እሺ አመሰግናለሁ ዶክተር አበሻ ወደ አንተ ልሂድና እንግዲህ የነበረውን ሂደት በተወሰነ መልኩ አቶ አዳነ አስዳስቶናል መጨረሻው ላይ ምን ያህል መስፈርቶችን በማሟላት የትኞቹን ነው የተመዘገበው የሚለውን በተመለከተ ደግሞ አንተ ጨምረልን እሺ እጅግ አድርጌ በድጋሚ አሁንም አመሰግናለሁ ኦሬዲ ያው አቶ አዳነ ሙሉ ሂደቶቹ ምን ይመስሉ ነበር የሚለው ለመንገር ሞክሯል እኛ አንድ ለመጨመር የፈለኩት አንድ የተቸገርንበት ነበረ actually እኔም በግሌ ወደ ወላይታ ሶዶ ዩኒቨርሲቲ ከመቀላቀሌ በፊት ሌላ አካባቢ ሲሰራ ነበርኩኝ ግን አንድ ቻሌንጅ የነበረው ምንድነው በወቅቱ ሰዎቹ ስለ ዩኔስኮ ቅርስን እንዴት ይመዘግባል የሚለው ከውስጥ ካለው መሻት በስተቀር ሰዎቹ የፕሮሲጀር የማውቅ ዕውቀት ጋፕ እንደነበረ እዛው መገንዘብ ሞክረናል ስለዚህ ምንድነው ሰዎቹ ምን ይላሉ በዓላት በተለይ ከሚሊኒየም ወዲህ በጣም ቦልድሊ ሲከበር ነበረ ነገር ግን ላለፉት 10 አመት በተለይ 2008-9 አካባቢ ጀምሮ ደግሞ እንደው በጣም ጎልቶ እንትኑ ፍላጎቱም እየበዛ ሲመጣ
ከዚህ በፊት የመጡ በወቅቱ እንግዲህ አመራር ሲመጣ አመራር ይመጣል፣ አመራር ሲመጣ አመራር ይመጣልና የመጣ አመራር ሁሉ ምን ይላል? ፕሮሲጀሩን ማያውቅም፣ ኮሚቴ መዋቅር አስፈላጊነቱን ማያውቅም፣ ዩኔስኮ እንዴት ይመዘገባል የሚለውን ቴክኒካል ጉዳዮችን ስለማያውቅ በሚቀጥለው ዓመት ዩኔስኮ ይመዘገባል ይላል። የመጡ በቴሌቪዥን ላይ ወይ በሬዲዮ በሚቀጥለው 3 ሳምንት በኋላ ይላል። አንዱ ደግሞ ሌላ ቀን መጥቶ ደግሞ 1 ወር በኋላ ይላል። ሌላው ደግሞ 6 ወር በኋላ። ስለዚህ እንትኑ ምንድነው ይሄ ግፋታ ዩኔስኮ ላይ ማስመዘገብ ለአንድ የሆነ መጫወቻ ኳስ አይነት የሚሆን አይነት ተግባር እኛ እንደ ባለሙያ ገመገምን። እኔ ጋር ያሉ ጋሽ አዳነ ከባህል ቱሪዝም አንደኛውና ሲኒየር የሆነ ሰው ነው እና ሌሎችም ከቅርስ ጥበቃም የነበሩ ሰዎች ነበሩና ከነሱ ከመቀላቀላችን በፊት መጀመሪያ እንዴት ነው ፕሮሲጀራሊ መጨረስ ያለብን የሚለውን እንደዚህ አይነት ሰዎቹ ሲሄዳሉ፣ ሰዎቹ ይመጣሉ፣ ህዝብ አይሄድም፣ ሀገር አይሄድም፣ ትውልድ ይቀየራል። ነገር ግን ሀገር አይቀየርም፣ ቅርስ አይቀየርም የሚል መጀመሪያ ኮንሴንሰስ ላይ መድረስ ስለነበረብን በራሳችን በግል ትንሽ የጠራነው ጥረቶች በተለይ ግፋታን በሚመለከት የሰራናቸው ጽሁፎችንም ሌሎች ወንድሞቻችን በሀገር ውስጥም በውጭ ሀገር ያሉትም የጻፉትንም በተለያዩ ደግሞ እነኚህ በዓሉ በሚከበርበት ጊዜ ሰዎቹ የነበራቸው መረጃም የመሰብሰብ ስራዎቹ መስራት ተጀምሯል። ይሄ ዋናው የቤዙ የነበረው ይሄ ነው ማለት ነው። ስለዚህ ፕሮሲጀሩ እንደዚህ ሰው ዝም ብሎ በአደባባይ ላይ ወጥቶ ይመዘገባል ስላለ የሚመዘገብ ቅርስ እንደሌለ እና ነገር ግን ደግሞ ይሄ በቴክኒካል መመራት እንዳለበት በተለይ እኔና ጋሽ አዳነ ሆነን በቅርበት ላይ በወቅቱ የነበሩ የመንግስት የአካባቢ የመንግስት ስራ ኃላፊዎችን ማነጋገር ሞክረናል። እነሱ መጀመሪያ የነበራቸው ፕሮሲጀራሊ እንደዚህ የሚለው በጣም ዋጋ አስከፍሎናል። 10 ምናምን ዓመታት ዝም ብለ በአፍ በቴሌቪዥን በሬዲዮ የመጣ የሚለው ይሄ ዝም ብሎ የውሃ ሽታ የሆነው ይቀራልና ክሊርሊ ፕሮሲጀር ተቀምጦ የሚሰራበት ዳይሬክሽኑ ታውቆ ትላልቅ ቅርሶች በኢትዮጵያ ቀደም ተብሎ የተመዘገቡ ቅርሶችን የሄዱበት ፕሮሲጀሩ ምንድነው የሚለው ግዴታ ይሄን በአዋጅ ስልጣን የተሰጠው በሀገሪቱ በአዋጅ ስልጣን የተሰጠው አካል ስላለ ግዴታ ቅርበት ላይ መስራት አለብን የሚለውን ኃላፊነት እኔና ጋሽ አዳነ ወሰድን። ማንም እኛን እንደዚህ ስራ ወይም እንደዚህ አርጉ ብሎ ሳይሆን እኛ የራሳችን ኮሚትመንት ወሰድና ትንሽ ለመቅረብ ሞከርን። እንደተባለው ቅድም እንዳልኩት በወቅቱ የነበሩ ሰዎችን በጣም እናመሰግናለን። እንዳለው እስቲ በሳይንሳዊና ፕሮፖዛል ፎርማት ይዛችሁ ነው አሉን። እንደተባለው በፕሮፖዛልና ሐሳብ ደረጃ የነበረውን ወደ ወረቀት ቀይረን አመጣን። ካመጣን በኋላ የነበረው ምንድነው ብዙ ውጣ ውረዶች እዛ ሲስተሞች አሉ። በዛ ላይ መሀል አመራር ይቀየርብናል፣ ኃላፊ ይቀየርብናል፣ ባለሙያ ይቀየርብናል። ብዙ ፕሮሰሶች አሉ። እሱ ውስጥ መጥቀስ ስላልፈለኩኝ ነው። ከዛ በኋላ ስለዚህ ዞሮ በእውቀትና ሳይንሳዊ በሆነ ትንተና በፕሮሲጀር በሆነ ዓለም አቀፍ ቅርስ ከመሆኑ በፊት ምን አይነት ክራይቴሪያ መሟላት አለበት የሚለውን መጀመሪያ በአካባቢው ራሱ በወላይታ ማህበረሰብ ላይ ወይ በወላይታ ዞን ላይ ግድ ቅርሱ የራሴ ቅርስ ነው የሚለው ኢንቨንተሪ ሊሰራ ይገባል የሚል ጽኑ አቋም ነበረ። በኋላ ጆይን ያደርጉ የቅርስ ጥበቃ ባለሙያዎችን ተወስዶ ኢንቨንተሪ እኛ በራሳችን የሰራነው ኢንቨንተሪ ሳይንሳዊ እና ቴክኒካል የሆነ ፓርቲዎች የሚጎሉ ስለነበረ እነሱን አማክረን ኮንሳልት አረግን። እነሱም ቅርስ ጥበቃ ላይ የመጡ መስሪያ ቤቱ ቀጥታ ወደ ስልጠና ሰጠ። ስለዚህ ቅርሱ ማስመዝገብ ሂደቱን አገኘን። ከዛ በኋላ ቅርሱ ደግሞ በአካባቢ ከታወቀ በኋላ ያሉ ቅርሱ በክልል ደረጃ እንዴት መታወቅ አለበት፣ አሁንም ክልል ደረጃ የሚታወቅበት ተሰራ። ከዛ በኋላ ባይዘው ሰዎቹ በጣም አንድ ነገር ሚስ የሚያደርጉት ነገር ምንድነው? አይ ሆፕ ሪዮት አንቺም ብዙ በዚህ ቅርበት ስላለሽ ያው የምታውቂው ነው የሚሆነው። ምክንያቱም አንድ ጆርናሊስት ያው ብዙ ነገር የሚያመልጠው ነገር ስለሌለ አንድ የዓለም አቀፍ ቅርስ ከመባሉ በፊት በሀገር ውስጥ ላይ መታወቅ ወይም ሀገራዊ ቅርስ ሆኖ መመዝገብ አለበት። ወይም በተለምዶ እኛ ኢንቨንተሪ የሚባለው በሀገር ደረጃ ናሽናል ኢንቨንተሪ መሰራት ስለነበረበት ናሽናል ኢንቨንተሪ መሰራት ስላለበት ናሽናል ኢንቨንተሪ ተሰራ። ይሄ ዋናው የቅርሱ ሂደቶቹ በወላይታ የሚሆኑ በደቡብ ብሔር ብሔረሰቦችና ህዝቦች እኛ ቀድሞውኑ የፕሮሲጀሩ ስለተሰራው ስለተጀመረ እንዲሁ ደግሞ በኢትዮጵያ ደረጃ ይሄ ቅርስ እንደ ቅርስ የሀገሪቱ ቅርስ አካል ነው ወይም ሊታወቅ የሚገባው መጀመሪያ የተሰራው ናሽናል ኢንቨንተሪ ካለቀ በኋላ ቀደም የተባለው ኮሚቴዎቹ ተቋቁሞ ከዛ በኋላ መስራት ጀመር። ግን እኔ ለመንገር የፈለኩት ወደ መጨረሻ አካባቢ በምንመጣበት ጊዜ ውስጥ ያሉ ውጣ ውረዶች በርካታ አሉ። እሱን ውስጥ መግባት አያስፈልግም አይገባም።
ነገር ግን ወደ መጨረሻ በምንመጣበት ጊዜ ወደ ኮሚቴው ከፍተኛ ኃላፊነት የተጣለ መሆኑን የምናውቀው ያው እኛ በተለይ ኮሚቴዎች በቅርበት ላይ ያለን አካባቢ ለአጋጣሚ ያለን ሰዎች በቅርበት ላይ ሲሪየስ በሆነ ስራ ላይ ምክንያቱም ይሄ ጉዳይ ፋይል የሚያደርግ ከሆነ ወይም የሆነ ነገር ሚስ የሚያደርገው ከሆነ ኢቫሉዌት የሚደረገው በኢትዮጵያዊ አይደለም ወይም በአፍሪካዊ አይደለም። አብዛኛው ዶሚናንትሊ የውጭ በተለይ ከአፍሪካ ውጭ ያሉ ሀገራት አባል የሆኑበት ስለሆነ እነሱ ዓለም ውስጥ ያለው ቅርሶችን እናንተን ስለምታውቁ ጥበቃና እንክብካቤ ለቱሪዝም ያለው አትራክሽኑ ቅርሱ ያለው አቅሙ ውስጡ ያለው ኤሌመንቶችን የማሳወቅ ብቃታቸው ለዓለም ህዝብ ደራሳቸውን ቅርስ የመሸጥ ቴክኒኩና ቴክኖሎጂው ከኛ ጋር ኮንፈር በሚያደርግበት ጊዜ በጣም ከፍተኛ ስለሆነ ቅርሱ ማይመዘገብ ከሆነ አንደኛ ተጠያቂ ነው የሚል በሙሉ ልብ መስራት አለብን የሚል በተቻለ መጠን ከነ ብዙ ውስነቶች አሉ ከነ ውስነቶችን ጭምርኛ ባለን ዕውቀትን ተጠቅመን ቅርሱ መስራት ያለበት ስታንዳርድ አለ። አሁን ዓለም አቀፍ ዩኔስኮ ቅርስ ሲባል ይሄ ቅርስ የዓለም ቅርስ ሲሆን መሟላት ያለበት ስታንዳርድ ክሊር መስራት ማለት አለበት የሚል ወደ ኃላፊነት በቃ ብዙ ኃላፊነት ወሰድን። በተለይ ከኛ አሁን ስንሰራ በመሃል ላይ ወደ 50% 40% ከደረስን በኋላ እውነት ለመናገር በስራ ምክንያት ላይ በቤተሰብ ምክንያት ላይ በተለያዩ ምክንያቶች ላይ ደቡብ የቀደሞ ደቡብ ብሔር ብሔረሰቦችና ህዝቦች ክልል እንትኑ መዋቅሩ በሚቀየርበት ጊዜ ኮሚቴዎቹ አባላትም ትንሽ የጎደሉብን ሁሉ ነበሩ። ምንም እንኳን ከኛ ጋር በሐሳብ ቢግባቡም እንደዛ ሁሉ ነገር ነበር። ቻሌንጆቹ ባርደኑ በተለይ በጣም ከባድ ስለነበር ሲሪየስሊ በሆነ መንገድ እና ኃላፊነት በተሟላ መንገድ መመራት አለበት የሚለውን የቀበቷችን ጠበቅ አድርገን ለመስራትና ያለን ዕውቀትን ያለንን ምናቃትን ያክለን ማለት ነው ሁሉም ኤግዞስቲቭሊ መጠቀም ስለነበረብን ይሄን ለማድረግ ተሞክሯል የሚለውን ሌሎች ቅርስ ለማስመዘገብ ለኢትዮጵያውያን ትምህርት ይሆናል ብዬ ስላመንኩት ነው። ሌላኛው በተለይ ቅርሱ መጨረሻ ላይ ሲደርስ ማስመዘገቢያው ላይ መጀመሪያ ጋሻዳን እንዳለው ቅድም ቴክኒካል ኮሚቴ አለ። ይሄን ቅርስ ቴክኒካሊ የሚያየው ማለት ቅርሱ ምን አይነት ኤሌመንቶች አሉ ምንድነው በውስጡ ሊያካትት የሚገባው እንዴት ነው የዓለም ቅርስ ሊሆን የሚገባው የሚለው ቴክኒካሊ ኢቫሉዌት የሚያደርግ አለና ቴክኒካል ኮሚቴ አንድ ሁለት ጥያቄ ብዙም ከቅርሱ ማንነት ጋር የተያዘ ሳይሆን ግን ከፎርማሊቲ ኮሽኖች ጋር የተያዙ ለምሳሌ ፎርማሊቲ ኮሽን ማለት ይሄ ቅርስ የወላይታ ማህበረሰብ እንዲመዘገብ ፍላጎቱ ነው አይደለም የሚለው ማረጋገጫ ስጡን የሚለው ነው። ቅርሱ ማንነቱ ላይ ሳይሆን ከፕሮሲጀሩ ላይ ምንድነው የህዝብ ፍላጎት ኮሚኒቲ ኮንሰንስ የሚባለውን እሺ ማህበረሰብ ያለው አይዲያ ምን ይመስላል ፍላጎቱ የሚለው ደግሞ እነሱ በቪዲዮ ነው ይሄን የሚፈልጉት ቅድም ያልኳቸው ያኔ ይመዘገብልን ብሎ የጠየቁት ጥያቄ ሁሉ አሻራ የሰጡት ሁሉ ይጠይቁ ነበር። ያ ነገር አንደኛው እና በመጀመሪያ እኛ ጋር የመጣ ጥያቄ ነበር። ከዛ ጋር ተያይዞ ደግሞ በተለይም ቅርሱ ላይ ያለው ጠቀሜታ ይሄ ቅርስ ባይዘው ከሌላ ከኢትዮጵያ ውስጥ ከማይዳሰሱ ቅርሶችም በዓለም ውስጥ ካሉ ከተጻፉ ቅርሶች ጋር መመሳሰል ባህሪ ሊኖረው አይገባም። ይሄ አንዱ የዩኔስኮ ስታንዳርድ ነው። ስለዚህ ያኛው ስታንዳርዱ ዓለም ያሉ ቅርሶች እኛ እናውቀው እንግዲህ ምን ያክል ተመዝግቦ ለሞ አሰሳ ማድረግ ሞክረናል። ነገር ግን ኤሌመንቶቹ ግድ ውስጥ ያለው በቅርሱ ውስጥ ያሉ ኤሌመንቶቹ መመሳሰል ተመሳሳይ ቅርስ ነው ብሎ ሊታለፍ ስለሚችል እነኚህ ሊለዩ ይገባል የሚለውንም ለማየት ሞክረናል። እሱንም ክሊር ለማድረግ ተሞክሯል። ይሄ በተለይ ቴክኒካል ኮሚቴን ለማሳለፍ ቴክኒካል ኮሚቴ ካለፈ በኋላ ኢቫሉዌሽን ኮሚቴ ይባላል። አሁን ሁለተኛው ኮሚቴ ማለት እሱ ካሳለፈ በኋላ ኢቫሉዌሽን ኮሚቴ እንደዚሁ ዘሴም ኮሽን ጠየቀ። እሱ የሚሰጠው ቅድም እኔ ያነሷቸው አንዳንድ ከትምህርት ጋር ከጤና ጋር ከአካባቢ ጥበቃ ጋር ከጀንደር አንጻር በተለይ ከወንዶችና ሴቶቹ ሰዎቹ የሰው ዘር ወይም የሰው ዘር እንዴት ባህሪ ያለ አድሎ ያከብራል ወይ አያከብርም የሚለው እነኚህ ይሄ በተለይ ዲቨሎፕመንት ጎሎች ውስጥ ካሉ ከ17ቱ ነጥቦች አሉ እነኛ ዲያስ ስለሚታወቁት ማለት ነው። ከነኛ የሚያሟላቸው ምን ያክል ነው ቢያንስ ምን ያክል ያሟላል ማያሟላ ከሆነ በርግጥ ችግር አይኖርም። ግን ምን ያክል ዲቨሎፕመንት ጎሎች ጋር አላይን ያደርጋል የሚለው ክሊርሊ በኤሌመንቶች ውስጥ መታየት ስለነበረባቸው እና እንደኛ ማሳየት ስለነበረ ይሄንም ለመግለጽ ሞክረናል። እሱም ደግሞ በቪዲዮ በተለያዩ ከራሱ ከኤሌመንቱ ከናሽናል ኢንቨንተሪው ማየት ስለነበረባቸው ይሄንም ፕሩቭ እንዲያደርጉ አድርገናል። ከዛ በኋላ ፕሩቭ ተደረገ።
በዛ መሀል ላይ መጨረሻ ላይ ደግሞ ኢቫሉዌሽን ኮሚቴ ኦልሬዲ ይሄ እንደ ዓለም ቅርስ ሆኖ ከተመዘገበው በኋላ ይጠቅመናል የሚለው ኮንክሉዥን ከደረሱ በኋላ አሁንም የጠየቁን ጥያቄ አለ። አሁን ጋሽ አዳነ እንዳለው ቅድም የፕሮሲጀር ጥያቄ ለምሳሌ የወላይታ ዞን መንግስት የፌደራል መንግስት ክልል መንግስት የሚመዘገብልኝ ብሎ እንደ አካባቢ ሎካል ገቨርንመንት ብሎ እነሱ የሚጠሩት ማለት ነው። ይሄ ኮንሰንሰስ ከሎካል ገቨርንመንት ጠይቋል ወይ የሚለው ነው። በእርግጥ ግዴታ አይደለም፣ እሱ እንደ ክራይቴሪያ አይደለም። አክቹዋሊ አንድ ቅርስ ይመዘገብልኝ ብሎ እኔ በግሌ መጠየቅ ይችላል። እሱ ብዙም እንትኑ ማተር አያደርግም ከቅርሱ ማንነት ጋር። ግን ፕሮሲጀር ስለነበረ ይህንም ጠየቁ ይመለስ ነው የነበረው። ዳታዎች ሁሉ የሰጠናቸው እኛ አብዛኛው የኛ ክልሉ ኮሚኒኬሽኑ በአማርኛ ስለነበረ በአማርኛ የተጻፈውን የዛ ኢኩቫለንት የሆኑ ደግሞ በእንግሊዝኛ በዛ ኢኩቫለንት የሆኑ ደግሞ በፈረንሳይኛ ተቀይሮ የሚሄዱበት ነበረ። መጨረሻ ላይ ደግሞ በፈረንጅ 2023 በኋላ አሁን እንግዲህ 2025 ነው ያለ ነው ማለት ነው። ዲሴምበር ወደ ግማሽ የሚሆን ቀኖችን አልፈናል እና ኦልሞስት 3 አመት በኋላ ኢትዮጵያ ያው ተራ ታስይዛለች። ያው ስለሚታወቁት እሱ ማብራራት አስፈላጊ አይደለም። ግን በየ2 አመት ውስጥ ላይ ኢትዮጵያ ኦልሞስት ቅርስ ታቀርባለች ያው ስለሚታወቁ ማለት ነው። ስለዚህ በዛ መካከል ላይ ደግሞ ግድ ማለት የነበረበት ሀገሪቷ ቅርስ ጥበቃ ወደ ዩኔስኮ ስልክ ቅርስም ሁሉ የመጣው ከክፍለ ሀገር ከክልሎቹ የመጣው አንዴ መላክ አይችልም። ፎቶ ትንሽ ስለሆነ በዚህ አመት ላይ ይሄዳል ያለ ቅድም ያልኩ 3 አመት ስለፈጀ ማለት ነው። ፈጀና በተለይ ቅርሱ እኛ ሳሚት ካረገን በኋላ ከ3 አመት እኛ ሳሚት ካረገን በኋላ ቅርሱ የኛ ቀድሞ የሄደ ቅርስ ስለነበረ በዛ ቅርስ መነሻ ላይ ደግሞ ወደ 2024 ላይ ሳሚሽኑ ወሰዱ። ከዛ በኋላ መጨረሻ ላይ ደግሞ በ2025 ላይ ነው ቅድም ያልኩት አሁን በዚህ በዲሴምበር 10 በሚደርስበት ጊዜ ደግሞ ያው ኒው ዴሊ ላይ ነው የዘንድሮ ጉባኤ የተደረገው። ያው ኢንተርገቨርንመንታል ኮሚቴ ነው ይሄን የሚያየው እና ሁሉ መንግስት ዓለም አቀፍ ከዓለም ካሉ መንግስታት የመጡ ያው አባል ሀገራት ስለሆኑ ማለት ነው። አብዛኞቹ ኦልሞስት የዩኤን አባላት በላይ ማለት ነው። ስለዚህ ኒርሊ በዓለም ላይ ካሉ ኒርሊ 200 የሚጠጉ ሀገራት መካከል ማጆሪቲ የሚገኝበት ጉባኤ ስለነበረ በጉባኤ እጅ ያለ ደግሞ ስለሆነ በጣም አስቸጋሪ ነው። አንዱ ለምሳሌ ተነስቶ ይሄ ቅርስ እንደዚህ ነው ብል በጣም አስቸጋሪ ስለሆነ በሰው እጅ ያለ ስለሆነ በጣም ጭንቅ ነበረ። ግን አምላክ ክብር ይስጠውና መጨረሻ ላይ አፕሩቭ ተደረገና እኔው ቅርሶቹ እነኚህን ሂደቶችን አሳልፎ ነው ወደ አፕሩቫልና ወደ መጨረሻ ላይ አይታችሁ እንደሆነ ዲክላሬሽን እና የዓለም ቅርስ ኢንክሪፕሽን ውስጥ የገባው የሚለውን ሀሳብ ለመግለጽ ነው። እሺ አመሰግናለሁኝ። እናጠቃልላለን። በመጨረሻ ያልተነሳ ሳንለው ባናልፈው የምትሉትን ለሶስታችሁ ምሰጥና እንጨርሳለን። አማኑኤል ወደ አንተ ልሂድ። ወንድሞቼ ብዙ ነገሮችን አንስተዋል። በሂደቱ ውስጥ ከጅማሮ እስከ መጨረሻ የነበሩ ስለሆነ በኔ በኩል አንደኛ ጊፋታ የአንድ ክብረ በዓል እንደው የሆነ በዓል ብቻ አይደለም። ጊፋታ በውስጡ የወላይታ ህዝብ የዘመናዊ አገረ መንግስት ከመገንባቱ በፊት የራሱ የሆነ የወርልድ ቪው ወይ ዓለምን የሚያይበት የራሱ የሆነ ዕውቀት የነበረው የራሱ የሆነ ቀን መቁጠሪያ የነበረው። ስለዚህ ተፈጥሮንና በዚች በዓለም ውስጥ ወላይታ ጊዜን ለይቶ ወራቶችን እንደገና ደግሞ ወቅቶችንም ለይቶ የሚሄድ የራሱ የሆነ ቀመር ያለው ኢንዲጂነስ ዕውቀት ያለው ነው። አንዳንድ ጊዜ ጊፋታ ሲታሰብ የሆነ ጊዜ መስቀል ወይም ደግሞ የራሱ የሆነ አንድ ክብረ በዓል በአንድ ቀን ተከብሮ የሚታለፍ አይነት ነገር አይደለም። ጊፋታ ቀን ዝም ብሎ ሊኒየር ወይም ደግሞ እንዲሁ እየቆጠረ ዝም ብሎ የሚሄድ ሳይሆን ለወላይታ ቀን ማለት ሳይክሊክ ነው፣ ሬዲካሊ የሚመጣ። ስለዚህ ከአንድ አዲስ ዓመት ወደ ሌላ አዲስ ዓመት ስንሸጋገር ያለፈውን ዓመት በይቅርታ ያለፈውን ዓመት የነበሩ ችግሮችን የምንፈታበት፣ ወንድሜ ቅድም እንደገለጸው ብድርም ካለ የምንከፍልበት፣
አዲስ ተስፋም ደግሞ ይዘን የምንሄድበት ነው። ምናልባት በእንትን ውስጥ ቅድም ያልነካነው ቀናቶች አሉ። የመጨረሻ የአመቱ መጨረሻ ላይ 4 ቀናቶች አሉ። የአመቱ አዲስ አመት ሲመጣ ደግሞ ሾሃ ወጋ የምንለው ዴይ 1 ብለን የምንጀምርበት አለ። ከዛ ከእርዱ ቀን ወይም ደግሞ ቀኑን 1 ብለን ከጀመርን በኋላ ቀጥሎ ያሉ ቀናቶች ራሳቸው ትርጉም ያላቸው ናቸው። ከዚህም ውስጥ አንዱ ጭሻ ማስቀኘው የሚባለው ነው። ይሄ ሴቶችም ወጣቶች ልጆችም ዘመድ አዝማድን ሄደው የሚጠይቁበት እርስ በርስ የሚገናኙበት ነው። ስለዚህ አውድ ያለው ነው፣ ሰፋ ያለ ነገር ነውና ራሱን የቻለ የወርልድ ቪው እውቀት ያለበት አመት ዝም ብሎ ሊኒየርሊ እንዲሁ እየቆጠረ የሚቀጥል ሳይሆን ወላይታ አንድ አመት ወደ ሌላ አመት ሲሸጋገር እዳ ከፍሎ ችግሮችን ቀርፎ በነገራችን ላይ ይሄ በማህበረሰቡ ብቻ አይደለም። ነገስታቶች ሁሉም በየወረዳ ያሉ አመራሮችን አምጥቶ ልክ እንደ አንድ የመንግስት እንትን አሁን ዘመናዊ መንግስት እንትን ላይ ባለው አይነት ነጋሪት ይጎሰማል እና ከራሱ ከአመራሮቹ ጋር ንጉሱ ያሉ ነገሮችን ይቅር የሚባባሉበት አብሮ የሰላም የፍቅር የሚገልጹበትም ከዛ በኋላ ነው ወደ ሌላ የሚሄድበት። ስለዚህ በተለይ በኢትዮጵያ ውስጥ አሁን በጣም ፖላራይዝድ የሆነ በተለያዩ ምክንያቶች እርስ በርስ በምንናገርበት ይቅርታ የጎደለብን አገር አይነት ሁኔታ ውስጥ ያለንበት እንትን ላይ ግፋታ ብዙ ትምህርት የሚሰጥ ነው። ከአመት መንግስታትም ወይም ደግሞ ህብረተሰቡም ይቅር ተባብሎ ራሱን የሚያድስበት እና ሳይክሊክ የሆነ ከአንድ ክብረ በዓል የካልቸራል ፌስቲቫል አለፍ ብሎ ኤፒስቴሞሎጂ ያለበት ኮስሞሎጂ ያለበት ነው። ለምን ወላይታ የሚያይበት የራሱ የሆነ የወርልድ ቪው ያለበት እይታ ያለበት ነውና በዚህ ደረጃ ነው መረዳት ያለበት። ግፋታ ሲባል እንደ አንድ ኢቨንት አይደለም፣ ካላንደር ነው። ዓለምን እኛ ቀን የምንቆጥርበት የራሱ የሆነ መቁጠሪያ ያለው ሰው ይሄ በጣም ሰፋ ያለ ነው። ባለፈው ዶክተር አበታ ሲገልጽ ነበርና ይሄ ከክርስቶስ ልደት ጀምሮ ወላይታ ራሱን እና ከዓለም ጋር እንዴት አድርጎ እርሻውንም ስራውንም ማስኬድ እንዳለበት ቆጥሮ ለይቶ የሚሄድበት የራሱ የሆነ በጣም የተደራጀ እውቀት ያለበት ነውና አንደኛ አሁን ያለው ትውልድ የሚጨመር ፈልገው ይሄ እንደዚህ አይነት የራሱ የሆነ እውቀቶችን መንከባከብ ማወቅ አንዱ ነው። ሁለተኛ ዩኒቨርሲቲዎች በዚህ ላይ ምሁራን በዚህ ላይ ሰፊ ትንታኔ ሰፊ ውይይት ሚዲያዎችም ደግሞ ይሄ ነገር ሀገረ መንግስት ግንባታ በማህበረሰብ ሶሊዳሪቲ እርስ በርስ ይቅር ባይነትን በማስተባበር ደረጃ ትልቅ ስቴት ያለው እንትን ቅርስ እንደመሆኑ መጠን ወላይታ ሶዶ ዩኒቨርሲቲም ሌሎች ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎችም በዚህ እንትን ላይ ሰፋ ያለ ጥናት ማድረግ ይጠበቅባቸዋል። የፌደራል ገቨርንመንትም የክልል መንግስታትም የወላይታ ዞን መንግስታትም በዚህ ጉዳይ ላይ ሰፋ ያለ በጀት ተመድቦ እሳቤዎች አሉ፣ ይቅርታዎች ያሉበት አሁን ገልጸን ማንጨርሳቸው እውቀቶች ያሉበት ነውና ትኩረት የሚሻ ነው። ሁለተኛ እዚህ ሌሎች የኢትዮጵያ ብሔር ብሔረሰቦች እያንዳንዱ ብሔረሰብ ላይ ቱባ ኢንዲጂነስ የሆኑ እውቀቶች አሉ። እነዚህ እውቀቶችን አሁን ያለው ትውልድ መንከባከብ እንዳለበት ለማስተላለፍ ወዳለሁ። በተለይ ምሁሩ በደንብ መስራት አለበት። እነዚህ አይነት ነገሮች ለአገረ መንግስት ግንባታ ለሀገራዊ አንድነት ፋይዳቸው ቀላል አይደለም። እኔ በዚህ ግፋታ ተመዘገበ ተብሎ ሲበሰር የወላይታ ብሔራዊ ንቅናቄ አጋር የሆኑ የፖለቲካ ፓርቲዎች እንኳን ደስ አላችሁ ሶሊዳሪቲንም የምናይበት ነው። ስለዚህ በኢትዮጵያ ፖለቲካ አውድ ውስጥ ወይም ደግሞ በኢትዮጵያ ፖለቲካ ውስጥ የኢትዮጵያ ታሪክ ውስጥ ወላይታ ራሱን የሚያይበት ነው እና እያንዳንዱ የህብረተሰብ ክፍል የራሱ የሆነ
ባህል ታሪክ ቅርስ ዕውቀት ልማድ አለ ይሄ አንድ ላይ እንደ ሀገር በሚከበርበት ጊዜ እንደገና ደግሞ ለዓለምም ስናቀርብ አንደኛ ኢትዮጵያ የጥንት ስልጣኔ ባለቤት ናት የምንለው ኢትዮጵያ ስልጣኔ የገነቡ ህዝቦችና ብሔር ብሔረሰቦች እዚህ ውስጥ ኤሌመንቶች መሆናቸውን ምንረዳድበት ነው ስለዚህ በዓለም ደረጃ ወይም በአገር ደረጃ እቺን ሀገር በመገንባት እያንዳንዱ የህብረተሰብ ክፍል በእውቀትም በተለያዩ አስተዋጽኦ ያበረከቱ መሆናቸውን ምናሳይበት ነውና ለሌሎችም እንደዚህ ጠንክረው እንዲሰሩ ወንድሞችም እንደገለጹ አሁን ያለው ትውልድ ይሄን ነገር መዝግቦ እንዲይዝ በደንብ ማወቅ እንዳለበት በደንብ መግለጽ እንዳለበት ስለዚህ ራሳችንንም ወደ ኢትዮጵያ ፖለቲካ አውድ ውስጥ ለተወሰነ ዘመናት ተረስቶ የነበረውን ሪስቶር ያደረግንበት ነውና ትልቅ እንክብካቤ የሚያስፈልገው ፈርዘር ገና መሰራት ያለበት ነገር ነው ይሄ ከቅርስነት ወደ ምን ማለፍ አለበት አሁን ወደ ማህበረሰብ ልማት ማለፍ አለበት ወደ ኢኮኖሚ መለወጥ አለበት ስለዚህ በርካታ ስራዎች አሉ ዓለም ቱሪስቶች አሁን በሚቀጥለው ሊመጡ ነው ለምሳሌ ግፋታ እንትን ስንል አስተዋውቀናል ይሄ ምንድነው ብሎ ከኢትዮጵያም ከዓለምም ሲመጡ ሆስፒታል የተደራጀ ሆስፒታል ያስፈልጋል ሰዎችን ምናስተናግድበት ሁለተኛ አካባቢ ላይ ያሉ ገና ብዙም ያልተሰራባቸው መሰረተ ልማት ያልተሟላላቸው ቅርሶች አሉ በርካታ አጆራ ፏፏቴ አለ ሞችና ቦራጎ ዋሻ አለ ዳሞታ ተራራ አለ ሌሎችም በርካታ ቅርሶች አሉ ስለዚህ የሚመጡ ሰዎች ሌሎችንም አካባቢዎችን እንዲጎበኙና አካባቢው ሰዎችን እቹ ሆኖ እንዲከፈል ዞኑ የክልሉ መንግስት በዚህ ጉዳይ ትኩረት ሰጥቶ እንዲሰራ ሊያደርግ የሚችል በርካታ አሳይመንቶችንም ጥሎ ያለፈ ነው ደስታም ያለፈ ስለዚህ ግፋታ ኖስታልጂያ ወይም ደግሞ የትላንትናውን የምንናፍቅበትና የምናስታውስበት ሳይሆን ትላንትን ዛሬን ከነገ ጋር የሚያስተሳስር ለነገ ደግሞ የበለጠ እንድንሰራ የቤት ስራ የሰጠ እንትን ነውና በዚህ ጉዳይ ላይ እያንዳንዱ ይሄን የሚመለከታቸው የህብረተሰብ ክፍሎችም ምሁራንም የመንግስት አካላትም በዚህ ጉዳይ ላይ ወላይታ ብቻ አይደለም ወላይታም በርካታ ገና ያልተሰሩ የቱሪዝም ሀብቶች አሉ በሌሎች አካባቢዎችም ያልተዳሰሱ ያልተሰሩ ያልተጠኑ ጥልቅ ልማዶች ዕውቀቶች ባህሎች አሉና እነዚህ ተንከባክበን ለዓለምም ለኢትዮጵያም ማስተዋወቅና ተንከባክቦ ለትውልድ ማስተላለፍ ታሪካዊ ኃላፊነት ያለብን መሆኑን መግለጽ እንዳለው ለሰጠሽኝ እድልና ወንድሞቼም በዚህ ጉዳይ ተገኝቶ ከኔ ጋር ለኢትዮጵያ ህዝብ ይህንን ሀሳብ ለመስጠት ስለተገኙ እጅግ አድርጌ አመሰግናለሁ ጨርሻለሁ እኔም በጣም አመሰግናለሁ አቶ አዳነና ዶክተር አበሻም ሳንለው ባናልፈው የምትሉት ቀረ የምትሉት ነጥብ ካለ በዚህ ፕሮግራም ወደዛ አቶ አዳነ እሺ አመሰግናለሁ እኔ አጭር ነገር ነው የምለው አንደኛ የወላይታ ህዝብ አንድ ትልቅ እሴት ነው ለኢትዮጵያም ሆነ ለዓለም ያበረከተው በተለይ ለኢትዮጵያ ህዝብ ግፋታ ትልቁ እሴት አብሮነት ነው መተሳሰብ ነው መረዳዳት ነው ስለዚህ ይሄ ቅርስ ትውልድ ተሻጋሪ እንዲሆን የኢትዮጵያ ህዝብ የወላይታ ህዝብ ብቻ ሳይሆን የኢትዮጵያ ህዝብ አጠቃላይ እንደ ሀገር ኃላፊነት አለብን ስለዚህ በተለይ ከዚህ በኋላ ያለው ነገር ጥበቃና እንክብካቤ ላይ ትኩረት አድርጎ መስራት ነው አንድ ቅርስ በዩኔስኮ መመዝገብ ለዛ ቅርስ የመጨረሻ ግብ አይደለም የመጨረሻ ግቡ ቅርሱን ጠብቆ ትውልድ ወደ ትውልድ እንዲተላለፍ ጠብቆ ማቆየት ነው ስለዚህ ቀጣይ አሁን በእኛም አካባቢ ያሉ የመንግስት የሥራ ኃላፊዎችም ደግሞ በባህል ላይ በቅርስ ላይ የሚሰሩ መንግስታዊ ያልሆኑ ድርጅቶችም ዩኒቨርሲቲዎችም በዚህ ዙሪያ ትኩረት ሰጥተው ሊሰሩ ይገባል የሚል ነገር ነው ያለኝ ቅርሱን ትውልድ ተሻጋሪ የማድረግ ስራ በቀኝ እጅ ይዘን
መስራት አለብን። ለዚሁ ደግሞ አሁን ቅርሱ ያመጣው ትልቅ ጸጋ አለ። ይሄም የቱሪዝም ጸጋ ነው። በተለይ በአካባቢያችን ያሉ የቱሪዝም መስህቦችን የማልማት ለቱሪስቶች በቂ የሆነ አኮሞዴሽን በእኛ አካባቢ የማዘጋጀት ስራዎች ትኩረት ተደርጎ መሰራት አለባቸው። ይሄም አሁን በቅድም ደረጃ ወደዚህም እየተገባ ያለበት ሁኔታ ስላለ ይሄን አጠናክሮ ማስቀጠልና ጊፋታን ለማየት የሚመጣን ቱሪስት በዓሉን ወይም በበዓሉ ላይ ያሉ የተለያዩ ትዕይንቶችን አይቶ መመለስ ሳይሆን የቱሪስቶችን የቆይታ ጊዜ እዚህ ጋር አካባቢ ለማራዘም የሚሰሩ ስራዎች መሰራት አለባቸው። አሁን ቱሪዝም እንደ አገርም ትኩረት ተሰርቶ እየተሰራ ያለ ነገር ነው። በተለይም ከሀገር በቀል ኢኮኖሚ ማሻሻያዎች አንዱ ነው ተደርጎ በመንግስት ትኩረት የተሰራ ዘርፍ ስለሆነ በእኛም አካባቢ ይሄ በዞኑም ሆነ የክልሉ መንግስት ትኩረት ሰጥቶ የቱሪዝምን ማነቃነቅ ያስፈልጋል የሚል ነገር ነው ያለኝ። ከዚህ ውጪ አንቺ ለሰጠሽው ጊዜ ወይም ሚዲያው ለሰጠን ጊዜ እጅግ አድርጌ በግሌ አመሰግናለሁ። እሺ እኔም አመሰግናለሁ ዶክተር አበሻ። እሺ እጅግ አድርጌ አመሰግናለሁ። አሳጥራለሁ። አንደኛው ጊፋታ የአብሮነት፣ የአንድነት፣ የወንድማማችነት እና የፍቅር ምልክት ነው። ስለዚህ የተኛውም ጥላቻ የሚያፈርስ ኃይል ነው። ስለዚህ ጊፋታ የነኚህ ተምሳሌ ስለሆነ ጊፋታን መጠበቅ ማንከባከብ ይገባል የሚል ሀሳብ አለ። ከዚህ ጋር ተያይዞ በተለይም ማን ምን ይጠበቃል የሚል አንደኛ እኔ በተለይ ሲሪየስሊ ያው በሎካል መንግስት ወይም የአካባቢ መንግስት ጊፋታ ጥበቃና ከለላን በሚመለከት በጣም እስከዚህ ለሰራው ስራ በጣም እያመሰገንን፣ ግን ወደፊቱ ቀጣይ ደግሞ በጣም ጠንክሮ ሊሰራ ይገባል። ምክንያቱም አሁንም በጣም ተቆፍሮ ያልወጡ ሌሎች ቅርሶችን በእያንዳንዱ አካባቢ በኢትዮጵያ ክፍል ስላሉ እዛ ሆሊስቲክ በሆነ መንገድ ላይ ያለው የፌደራል መንግስት ወይም ክልል አካባቢ ያሉ መንግስታት ላይታያቸው ወይም እነሱ ላይደርሱ ይችላሉ። ግን ዋናው ሮል መጫወት ያለበት እዞ ቅርሶቹ በማህበረሰብ ዘንድ ስላሉ ማህበረሰብ እዞ አካባቢ የሚያስተዳድር አካላት የጊፋታሚው ሌሎች ኢትዮጵያ ክፍል ያሉ ቅርሶችን እንደዚህ አይነት በጣም እኛን ጠቃሚ የሆኑ ማኑኤል ያለው በተለይም ኢንዲጂነስ እውቀቶችን የያዙ ብዙ ሊጠቀሙ የሚገቡ ነገሮችን የያዙ ቅርሶችን ለማንከባከብ መንገድ የሚሰጥ ስለሆነ የአካባቢ መንግስት አትኩሮ ሊሰራ ይገባል የሚል አንደኛው ምልከታ ለማስቀመጥ ነው። እንደዚሁ ደግሞ የክልልም የፌደራል መንግስትን በየአካባቢ ያሉ ቅርሶችና ወጎች፣ ባህሎች ምን ይመስላሉ የሚለው ትኩረት ቢያደርግ ተጠቃሚ እንሆናለን የሚለው ነው። ሌሎቹ ተቋማት አሉ፣ የሚዲያ ተቋማት አሉ፣ የምርምር ተቋማት አሉ፣ የትምህርት ተቋማት አሉ። እነኚህ ተቋማት በምናነሳበት ጊዜ በተለይም እንደዚህ አይነት ጊፋታን ጨምሮ ማለት ነው በዓላት ላይ በጣም ሊሰሩና እነኚህ በዓላት ደግሞ ልንጠብቅ የምንችል ከሆነ እንደዚህ አይነት እሴቶችን የያዙ ከሆነ ሀገራችን ኢትዮጵያ ለቀጣይነት ጠንካራ የሚያደርግ በህዝቦች መካከል ፍቅር፣ አንድነትና መተሳሰብን ፍቅርን የሚዘሩ በርካታ በዓላት ሊኖሩ ስለሚችሉ እነዚህ አይነት ያሉ ኤሌመንቶች ያሉ በዓላት ለሀገረ መንግስት ግንባታ የራሳቸው አሻራ የሚያስቀምጡ ስለሆነ ሊጠበቁና ልንከባከበው ይገባል የሚል ሀሳብ ለማስቀመጥ ነው። በመጨረሻ ላይ በተለይ ከዚህ ጋር አይ ሆፕ ቱሪስቶችም የቱሪዝም ልማት እንዲያድግ የራሱ አስተዋጽኦ የሚያደርግ ስለሆነ ፕላትፎርሞቹ ሊስተካከሉ ይገባል። በተለይም የነኚህ በተለይም የቱሪስቶቹ ሀገር ውስጥም ይሁን የውጭ ሀገር ዜጎቹ ከዚህ ከነበረው በተለየ መንገድ ይሄን በዓል ለማክበር ስለሚመጡ ትውልዱ በዚህ በዓልን በሚመለከት እኛ ነገ ኃላፊዎች ነን። ነገር ግን ትውልዱ ደግሞ እኛን እየተካ ይሄዳል። የሚቀጥለው ትውልድ እኛ ትናንት አባቶቻችን እንደተካ ነው። እኛ ደግሞ የሚቀጥለው ትውልድ እኛን ስለሚተካ ትውልድ ደግሞ ሀገር ማለት በትውልድ ቅብብሎሽ የሚገነባ በመሆኑ ትውልዱ ይሄን ባህልን በተለይ ጊፋታን ይሁን ሌሎች ኢትዮጵያ ወሳኝ የሆኑ ቅርሶችን ሊያንከባክብና ሊጠብቅ ይገባል የሚል ሀሳብ አለኝ። ስለሰጣችሁ እድል እጅግ አድርጌ አመሰግናለሁ። ጊዜ ይስጥልኝ።
እሺ እኔም ሶስታችሁንም በጣም አመሰግናለሁ። አድማጭ ተመልካቾቻችን ጊፋታን በተመለከተ ያሰናዳሁት ውይይት ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዶች ጋር ቆያችኋለሁ። እስከዚያው ሰላም ሁኑ።